ሶስት ቀን ሙሉ የጠፋ አሎ ስራ በዛብህ እንዴ? ስራማ ለ15 ቀን እኮ ፈቃድ ወስጃለሁ። እውነት? ታዲያ ምን ነው ሰሞኑን ጠፋ? ከዚህ ላይ ደግሞ መሽቀርቀር አብዝታል። አሁን እንኳን ስንት የተመላለስክ ልብሱ ማቻሉን ብሎኝ እሱ ነው። ኧረ እባክህ እኔ ምን አዲስ አበባ ጎረቤታችን ላስተዋውቀህ ብዬ እኮ ጠፋህብኝ። ተከራየን? አዎ ተከራየኩ። ብታይ ለግቢያችን አሪፍ እናት ነው ያገኘን። ምን ነው? አሪፍ አባት ቢሆን ይሻላል። እናት አትወድም እንዴ? አይ እናት እወዳለሁ፣ ግን እናቶች እኔን ሲያዩ ሰፍ ይላሉ። እኔም ደግሞ ሆድ አይችልም ሰፍ እላለሁና አባት ቢሆን ይሻላል። አይ አንተ በቃ አሁን አትሂድ፣ ሻይ እንጠጣለን። መስፍኔም አለ ውጭ ወጣ ብለን እንጠጣለን። አይ እኔ እቸኩላለሁ፣ ቀጠሮ አለኝ። እውነት? እሺ ሌላ ጊዜ ይዘጋል። ሰላም ነሽ? ሰብስብችን ሰራካ መፈልገም እንትን የነሰብለን ቤት እኮ አገኘው። ታው እንጂ እውነት? እንኳን ደስ አለ እባክህ። እንኳን አብሮ ደስ አለን። እንትን አሁን ከተመቸሽ ሻይ ቡና ብለሽ ደስ ይለኛል። እውነት? ሻይ ቡና የደላላ ማለት ነው? አይ አይደለም፣ እንደው ሻይ ቡና ብለሽ አሁን የገባው ነው። አዎ አየሁ። ወንድምሽ አላስቀረቀጠ ቶሎ ከስተ ሁለተኛ እዚሽ በር ላይ ድርሽ ትላትና ጉድና ይታል። ኧረ ይኸውልሽ ቆይ ባሌ የልጅነቴን መውደድ እንደዳይ ያስተማረኝ ሲጠይቁልኝ መቼ ነው ዳሬ የተጠነሰሰው ደምና ሸባኝ ወዳጄን ሰደድ ፖፖ ተደፍቶ እና ፖፖ ውስጥ ሜርኩሪ ያላስመሰልከው ታይሰብ ምን ሆነ ነው ሙራቁትህን? ስፖርት እየሰራሁ። ከመቼ ጀምሮ ነው ደግሞ ስፖርት የምትሰራው? ስፖርት ለመስራት አዋጅ ማስነገር አለብኝ። ግን አንተ ፖፖ ተደፍቶብህ እንዴት ጮክ? ዳቦ ብትደፋ እንዴት ልትጮህ? እኔ ዳቦ መብላት ነው እንጂ መድፋት አልችልም። ታው እንጂ አንተ ልጅ እንጂ አታሳቀው። ኧረ ተው ግን ኧረ ተው። አንቺ ነሽ ይሄን ሁሉ ጉድ የምትሰሪ። አሁን በዚህ እድሜያችን ቁልቁል አድርገን ስለ ፖፖ እናውራ። ጸዳ ያለ ሰው መጥቶ እኛንም ጸዳ ያደርገናል ስንል ጭራሽ ባለዳይፓ በቃ አሁን ልተኛበት አትረብሽኝ በእናትህ። ውይ አንቺማ ምን ሀሳብ አለብሽ? ተኝ እንጂ ተኝ። ገና በሽንት ጨርቅ ያጥለቀልቀዋል ይሄንን ግቢ። አንቺ ምን አለብሽ? ተኝ። ለግቢው ያለሁት አንድ እኔ አስተያየት ወይ ለምሽ አለሽ ለምሽ እኔ ብለው እዛ አልጋ ኋላ ያለው ሻንጣ የሚሄድ ነው እንዴ? ወይ እሱ ያቆርሽ ሶት ሄደ ነው አይፈልገው። ጎሽ እዚህ አርባ ጎን ለኔ ሲያዘጋጅልኝ ነው። አይደሻት እስቲ እግዚአብሔር ቀስ እያለ ሁሉንም ነገር ያዘጋጅልሽ። ላፈሽ ያርግ አሌክስ አሌክስ አጅሬ እረፍት ወስደህ ዛሬ ምን ነገር ጣለህ? ነገር ሳይሆን ጉዳይ ጥሎኝ ነው እባክህ የመጣው። አሌክስ እባክህ አንድ ነገር ላስቸግርህ ነው አመጣጥ። ምን ችግር አለ?
እኔ ረፍቴን ጨርሼ ስመጣ የኔን ሽፍት ሁሉ ጊዜ ከሳት ታገኛለህ። ለምን? ጧት ባለፈው ያልኩህ ትዳር የማገናኘቱን ስራ ለመስራት አስቤያለሁ። በዛውም አንድ ቀጠን ያለች ጉዳይ ጀምራለሁ። እሷን ጨርሼ ነው የምመጣው። በቃ ታዲያ መምጣቴ ካልቀረ ምን ላግዝ ዛሬ? ምንም የሚታገዝ ነገር የለም። ኬክ ከገሬዎችን ገርተዋል። እንደው ምናልባት በዛው የምታልፍ ከሆነ ካስተር ፓውደር እና ቤኪንግ ፓውደር መልካም አደርጋለሁ አሌክስ። በጣም ቴንኪው። በጣም ሊገርምሽ ያ የሆነ ኩታራ ኮልኮሌ ነገር ቤት ድረስ መጥቶ ቤታችንን አንኳኩቶ የነ ሰብለ ቤታችን አሉ አይለኝ። አይገርምም? ድፍረቱ በራቋቁቶ አንቺን ከጠየቀሽ እኮ ከ4 ቀን በፊት ነው መጥቶ የተከራየሽ ነው ወይስ ሲመጣ ጠፍቶበት ይሆናል? ተይ እንጂ ጠፍቶበት መጨጨም ነው እንጂ ይሄ ኩታራ ኮልኮሌ ኮተታ ነው። ህይወት ጀመርሽ ደግሞ ሰው የምትነቂው ነገር ምን ልትይ ነው? ኩታራ ኮልኮሌ ኮተታ አይደለም ልትይ? ኧረ በእናትሽ ዝም አይንሽ ህይወት እኔ እኮ የገረመኝ በራችንን መጥቶ በእጁ ማንኳኳቱ ድፍረቱ። ኧረ በእናትሽ ሰው እንዳይሰማሽ እንዴ! ምንድነው አንቺ እንደዚህ የምታካብጂው? ምንድነው? ኧረ በእናትሽ በዚህ አመልሽ ግን ከኔ ጋር የምንቀጥል አይመስለኝም። እሺ ኧረ በእናትሽ ሰብሊ የራሴ አንቺ ጋር በመጣ ቁጥር የማያቸው ሞራል የሚነኩ ነገሮች በጣም ያሰለች። በመጣ ቁጥር የማየው ኩታራ ኮልኮሌ ኮተታም እንደ ቆሻሻ በየትቦ ውስጥ የሚያድር ሰካራ ምናምን። ይሄ በእውነት ማነሽ ሂሳብ ሰሪልኝ ደግሞ ትበሳጫለች እንደ በእግዚአብሔር ሞራል የሚነካ ነገር እኮ ነው የማየው አንቺ ጋር ስመጣ። በእናትሽ በቃ ዝም በይ እንዴ! ቆጣሪ ለማምጣት የቤት ቁጥር 146 ስልክ ለምን ድርጅታችን በየወሩ ሂሳቡን እየደወለ ለማሳወቅ አስብ። የቤት ነው? አዎ 011 2 54 49 94 ስምሽ ማን ልበል? ህይወት ድርጅታችን ለደንበኞቹ አንዳንድ ብላክ ፎረስት ቶርታ እየሰጡ ተው እንጂ ከመቼ ጀምሮ? እወድሻለሁ ህይወት። አንቺ ካየሁበት ቀን ጀምሮ በአንቺ ፍቅር እየተሰቃየሁ በጣም ደፋር ነሽ። ግን ምን መሰለሽ ሰማኛለህ? አሁን ወንድሜን ሳልጠራልህ ከዚህ ቤት ትወጣለህ አትወጣም? ትንሽ አፍቅሮ አያውቅም? ፈጣጣለህ። ወንዳት ወንድዬ ብትይኝም ደስ ይለኛል። ወዴት ነው? ሱቅ ቆይ ጠብቀኝ፣ አብረን እንወጣለን። አዎ እኔም ወደ ስራ ልጅ ሰላም አለ እንዴት ይቀሰቅሳል? ለምን አይ ባይሞቀስ አሙቀት አይ ግን ምን ሆነ ነው ማታ ጠፋ? አንድ ጓደኛችን የደስደስ ጋብዘና ምን ተገኘ? ወንደላጤ ነበር። ምን ተስኖ ትዳር አገናኝ ጋር ወስጄው ለማመልከቻ 100 ብር ብቻ አውጥቶ ምን መሰለ ትዳር አገኘ። እኔ ከሽሜ ጋር አፍንጫ ሲፈታ ስለታላድር መሰል ትዳር አገናኞች ናቸው። አዎ ፍቺም ከፈለክ ፍቺ፣ ሚስት ለሚፈልግ ሚስት፣ ቅምጥ ለሚፈልግ ቅምጥ፣ ሁሉንም ነገር ነው። ታዲያ ለምን ላንተ አልፈልግ? ምን ቅምጥ ወይ ሚስት እንኳን ሚስት ጥሩ ሚስቱ አጣጣም ከበለው ይችላል ጊዜ ወዳጅ። እኔ የምልህ ቆይ እነዚህ ትዳር የሚያገናኙት እንዴት ነው? አሪፍ ቢዝነስ አላቸው? አጥተው ስራ ሰራ ነው። አዎ እንጂ እውነት። ኦኬ ቆይ አሁን ቢሯቸው የት ጋር ነው ያለው? ገበያው ምን ላይ እንዳለ በዛው ምን አንድ ጉዳይ አለችኝ። ያችንን ጉዳይ ሄጄ እስቲ አማክራቸው። ስለ ህይወት ነው። ምን አወቅ? ምን ነው? አይዞህ አትደንግጥ። ሰብለ ነገር ልጅቷ እዚህ አካባቢ ነች አሉ። እኔ እንኳን በአካል አላውቃትም። ስለዚህ እዛ ድረስ መሄድ አያስፈልግም። ሰብለ ትጨርስ። ለሰብለ ደግሞ ነገር አሳቀቅከው፣ ሰውነቱን ጨረስከው። ሌላ ነገር ሰውነቱን የሚጨርሰው ይበቃዋል። ሰውነቱን ጨረስከው። ቆይ ግን ቁም ነገር ለምንድን ነው ልጅ አልወለድሽም? እምቢ ብሎሽ ነው? ያው እንደምታውቂው
50 አለቃ እድሜያቸውን ሙሉ ጦር ሜዳ ነበር ያሳለፉት። በዛ በጦር ሜዳ ውጊያ ተስበው የቤት ውስጡን ውጊያ ረሱት። ወይ ውጊያ! እሺ ቆይ ካንቺና ከማየ ማን ነው ቀድሞ የተዳረ? ነፍሷን ይማረውና እናትሽ ናት። እናንተስ ምን ያህል ጊዜ በትዳር ቆያችሁ? 30 ዓመት ቢቆጠር ግን 30 ቀን ቤት አላደሩ። እቤት ካላደሩ ደግሞ ልጅ እንዲሁ አይመጣም። ታዲያ ግን ቆይ እሳቸው ሲሞቱ ምን ከሌላ ምናምን ለሞል ጋር ሞክርሽ? መሞከሬማ መች ቀረ። ግን የዘማች ሚስት ናት በሚል ምክንያት አንድ ሰው ሳይጠጋኝ እድሜን ሙሉ እንደሚገነፍል ወተትና እንደ ቅርስ ተጠበቅ ኖርኩ። አሁን ግን ያባከንኳትን ጊዜ እንዴት እንደምጠቀም አሳይሻለሁ። እድሜና ጤና ጸልይልኝ እንጂ ወጣቱ አይቀረኝ አዛውንቱ አይቀረኝ። አራክስቴ እንዴ ይልቅ ሄኖኬን ጥሪው ቡናው ፈልቷል። ቡና ይጠጣም ጥሩ ይብላት ሂጂታ እያየኩ ነው። ጥሪው አሁን እሱ ቢመጣ ማያስወራ ነው እዚህ ሄዱ ሄኒ አንተ መስኮቱን ካሰብረኝ ታረሽ ለእናትህ ያለሽ ማለት ነው። ምስጋና አክስቴ ደግሞ ይሁን ጥሩኛል አልክ እንዴ ነሽ? አለው ተመችቶሻል? እባክህ አንደኛውን እዚህ ላይ ቡናውን በቀዳለሽ ይሻላል። ማነው? እዚህ ነው ይጭፈጪ። አስከፈተንስ ተነሽና ክፈቺ። ወይኔ ከፍታለሁ። ቆይ እኔ ከፍታለሁ። እሷ ያለች አንቺ ልትከፍቺ ነው። ተነስቶ ከፍተን ነበር ወንድቆ እኔ ከፍቶ ሰው ደግሞ ክፈቷ እንደሆነ አይቀርም። አሁንም ከጠጣው በቃኝ። ሁለተኛ ጠጣ የጀመርኳት ሲባለች እሺ ይወዴ ኧረ ስልክሽ ይጠራል። ይወዴ ምንድን ነው? ምን ልሁን ነው የሚለው? ይሄ እኮ የሚመላለሰው ያልኩሽ ልጅ ነው አክስቴ። ይሄ ነው እንዴ? ታዲያ እኮ ነው ለጧፍ ሚናቸው እንደ ሻማ የሚበራው እንደ ብረት የሚንቀጠቀጥ ይሄ መሆኑ መቅለጥ ላይ ደርሷል ያልኩሽ። ስልክሽ እየጠራ ነው። ወይኔ በእናትሽ መለጠኝ ነው የማይለው ይበለው። እኔ ስለምነው አልሰማ ብሎ አይደል? ይበለው ታባቱን ስና ካሳይ ሄሎ ሄሎ፣ ውሃና ፍሳሽ ነው። መብራት ተቋርጦብን አይደለም ተሳስተዋል። እሺ እሺ፣ ውሃና ፍሳሽ መብራት ተቋርጦብን ነው። ሄሎ ህይወት፣ አንተ ሰውዬ ታዋኝ ስላትሰማም እንዴ ምግብ አልበላል። ኧረ በእናትህ አጥሚት ሞክራ። በእናትሽ በአባትሽ እንደው በቤተሰብሽ አንድ ጊዜ ላግኝሽና ልንገርሽ። ምንድን ነው የምትነግረኝ? ምነግርሽንማ እዛው ሳገኝሽ እነግርሻለሁ። ግን ይኸውልሽ በአንቺ መፈጠር ምክንያት እየተሰቃየች ያለች ነፍስ አለች። እባክሽ ላግኝሽ። ምን አይነት ጣጣ ነው? በቃ እዛ ታክሲ መያዣው ጋር ያለው ካፌ ከሰዓት እዛ ጠብቀኝ። ስንት ሰዓት ላይ? በቃ ከሰዓት አልኩህ አይደል? እኔ በፈለኩበት ሰዓት የመምጣት መብት አለኝ። እሺ እጠብቅሻለሁ። እኔ እዛው ቁጭ ብዬ እጠብቅሻለሁ። እሺ ቅድም ዋና ፍሳሽ ነው ብሎ ደውሎ ነበር። እቺ ዋና ፍሳሽ
ዋና ፍሳሽ ነው መብራት ተቋርጦ እውነትም ዋና ፍሳሽ ፈሳሽ ነው። ያሰብኩት ተሳካ ያለምኩት ሀሳቤ ያሰብኩት በቃ ተያትና እንሂድ እባክሽ። ምንድን ነው ገና ለገናው እንዲያጠርፍ እሷ ጋር ይሆናል ብዬ ኤርፓ ገመድ እስኪቀጥልብኝ ድረስ ቆሜ ነው። አየኋት አላየኋት እኔ ምን ታደርግልኛል? አንተማ ምን ታደርግልኛል? መስፍኔ ወንዶች ላይ እንዴት እንደምትቀልድ። እኔ ግን ይሄ ልጅ እንዳትጫወትበት ነው የምፈራው። ወይ ሰብአዊ መብት። ቆይ አንቺ ጓደኛሽ አልነበረች? ነበረች እና በቃ በዚህ ጸባይ ተለያየ። እሺ ቆይ አሁን እኔ ምን እንዳደርግ? ምን መሰለህ አንተ ወንድ ስለሆንክ ስለሚሰማ እንድትመክረው ፈልጌ ነው። ምክር? አዎ በዚህ እድሜ ምክር ምን አለበት? እኔ ጊዜ ስለሌለኝ እንጂ ጊዜ ቢኖረኝ እኔን ራሱ ቁጭ አድርገሽ ብትመክሪኝ ደስ ይለኛል። ወንድም ከኋላ አንቺ ተበላች። ወይኔ አሞራ መሰለኝ። አንቺ ቆይ ሰብሽ ወይኔ በእናትህ ምን አይነት ምቀኛ ነው አንቺ! የዘንድሮ አሞራ ማለቅ በጣም ተሳጋው እና በኋላ ትራንስፖርት አጥቼ የቆየሁት ሲያዩ ግን ትራንስፖርት ተጠቃሚ አትመስልም። በእግሬ መጣ ነው። አይ በትራንስፖርት ነው። ለምን እንደፈለክ ልነግርህ ይችላል። ቆንጆ ህይወት ምሳ እየበላን እየተጨዋወትን ነው። አይ ይበላ ወይ ቤት እንለውጥ እንዴ? ለምን ይሄን ያርጉት ነግሬ ምንድን ነው እዚሁ ነው ይሻላል። ምንድን ነው የምትበይው? ግን ባልበላ ደስ ይለኛል። ለምን እኔን ደስ እንዲለኝ አንድ ምን ባልበላ ማለት ለኔ ስትይ ምን ይሁንልሽ? ወይ ክትፎ ወይ ጎረድ ጎረድ ወይ ለብ ለብ ይሁን ወይ ንቅል ይሁንልሽ? ምንድን ነው የምትፈልጊው? እንደዚህ አይነት ነገሮች አልበላም። እኔን ደስ እንዲለኝ እባክሽ እባክሽ፣ በቃ ለኔ ስትይ አንድ ነገር በጣም ደስ እንዲልህ ከሆነ ራስ ደስ ያለን ነገር ስለዚህ ስማማኝ። እሺ ምን አለ? ይቅርታ ዛሬ ቤት ስፔሻል ቋንጣ ፍርፍር ብቻ ነው። ኦኬ በቃ አንድ ቋንጣ ፍርፍርና የሚጠጣስ ምን ነው? አይ ይቻላል። በቃ አንድ ወይን አምጪ። ትልቁን? አዎ። ኧረ እንዴ ትንሿን ብቻ ቋንጣ ፍርፍሩን ግማሹን አምጪ። እሺ ቢ እንት ቆይ ሲመጣ ማለት ነው። ሳት ወይ ቺ ወይ ሳት ከብድም ወይ ምን ነበር የቀረ? ኧረ ቁጭ በል በእናትህ ቁጭ በልና ብላ። አክብሬ ስለበላሁልህ እሺ። አሁን ለምን እንደፈለከኝ ንገረኝና ልጅ ህይወት እኔ በጣም ወድጄሽ እምቢ እንዳትዪ። ለዚህ ነው የፈለከኝ? አዎ። እኔ ለምን እንደመጣሁ ልንገርህ። ሁለተኛ ስልክም እንዳትደውል እቤትም እንዳትደርስ ልነግርህ። ለምን? በቤታችን ስልክ እኔን የሚፈልግ ወንድ እንደሚደውል ካወቀ አባቴ አፈላልጎ ካለህበት ሳይገል ሁሉ ሊቀብር ይችላል። ሳይገል ይቀብርሃል። በዛ ላይ ደግሞ
አትደውል እዚህ በር ላይም አትገተር እየመጣ ምልህን ነገር አልሰማ እንዳልከኝና እንዳቃትከኝ ለወንድሜ ነግሬዋለሁ። ቆይ ህይወት መደወሌንም እቤት መምጣቴንም ብተው በውጭ እንገናኛለን? ይሄንን ከወንድሜ ጋር ትነጋገራችኋለሁ? አንቺን እንጂ ወንድምሽን እኮ አይደለም ያፈቀርኩት። እያንዳንዱን ነገር ከሱ ጋር ትነጋገራለህ። እንግዲህ ወንድሜ ደግሞ ሁኔታህን አይቶ የምታስቸግር ከሆንክ ወደ አባቴ ሊልክ ይችላል። እና ወንድምሽ ምን ተስኖት ትዳር አገናኝ ጋር ነው እንደሚሰራው? ይሄንንም ጭምር ትነግረዋለህ። በጣም እኮ ወንድሜ ጊዜ ካለው ትነግረዋለህ። ወንድምሽን እዚህ ቀጥረሽዋል? አዎ በጣም እንዴ ሲመጣ ትነጋገራለህ። ገንዘብ ያስኩ መስሎኝ ነበር። ልብስ ስለወጥ ይሁን እንዴት አላውቅም። ብቻ በወሰኛል አጣሁት። ምን ላድርግ ታዲያ? እኔ መታወቂያ ማስያዝ እችላለሁ ወይ? ይህንን ኮቱ ደግሞ እንደለበስኩት ታውቃለች። በቃ ሂሳቡን በኋላ እንድከፍልሽ አድርጊ። በኋላ ተመልሼ መጥቼ እሰጥሻለሁ። ቆይ ከልጅቷ ጋር የተቀመጥከው አይደል? አዎ፣ አሁን አንድ ቋንጣ ፍርፍርና አንድ ወይን ያዘዝኩት ልጅ ሂሳብ ተከፍሎ ነው ታዲያ? ማን የከፈለው? ልጅቷ ቅድም ለስላሳ ስታዝ 100 ብር የሰጠችኝ። ከጉዳ ወጣሽ። በኋላ ነይ ብዬ ሂሳብ ስንት ነው ስልሽ ምንም እንደማያውቅ ሰው አውቀሽ ታግደረድረኛለሽ። እንዳልከፈለ ሰው ሆነሽ። እሺ እናቴ። እሺ አቤት። ሂሳብ ስንት ነው? ሂሳብ ተከፍሏል። ማን የከፈለው? እሷ ከፍላለች። ጋባሽ እኔ እጄን ታጥቤ እስከምመጣ ድረስ ለምን ተቀበልሻል? መጀመሪያ ነው እኮ ሰጠችኝ። በይ መልሽ። ልመልስ? አይ ችግር የለም። ምን አይነት ፈጣጣ ነሽ? መልሽ። አይ ችግር የለውም። አንተ ሌላ ቀን ትጋብዘኛለህ። ችግር የለውም። በፍጹም እኔ በህይወት እያለው በሙሉ አንቺ አትጋብዥም። እኔ ነኝ የምጋብዝሽ። በህግ አምላክ ሴትዮ መልሽ። ኧረ ችግር የለውም። ይኸው ሂሳብ ሂሳብማ ተገቢ እኮ ነው። ሂሳብ ይጠየቃል። ግን አንቺ ቸኮልሽ፣ በጣም ቸኮልሽ። ስንት ነው? ሂሩቴ አቤት። የእነሱ ሂሳብ እንዳትቀበይ ተከፍሏልሽ። ማን የከፈለው? እዛ ጋር ያሉ ሰው ናቸው። እንዴ ወንደት አሌክስ ጌታዬ እረፍት እንደዚህ ያስጠፋል። አንድ ጉዳይ ገጥሞኝ ነው። እሷን ሳልጨርስማ በፍጹም አልመጣም። እኔ የምለው አሪፍ ማርቼዲስ ይሰራል። አዎ ታዲያ ነዳጅ እንዳይበላብህ ተጠንቀቅ። ነዳጁ ማቁባንተ ፎሎ ጌታዬ። እኔ የምልህ ልታስረክብላት ነው? በቃ አትጥፋብኝ። ሁሌ ያስረክብኝ ነው ጌታ። ይሞት ነው። እናቴ ምን ይምጣ? ምን ይምጣ? ሌላ ምን ይጨምር? በቃ ሁለተኛ እንዳታገኛት። ለምን? ነገርኩህ እኮ እሷ ለአንተ የምትሆን ሴት አይደለችም። እኔ ህይወትን አጥቼ መኖር አልችልም። አንተ ብዙ ያልገባህ ነገር አለ። ምንድን ነው ያልገባኝ? ለስንቱ ሰው መትረፍ የምችል አንደበተ ርቱዕ ሰው ነበር። ግን ለእኔ ጉዳይ ሲሆን አፌ ሁሉ ተያዘ። ይኸውልህ በቃ እሷ ለአንተ የምትሆን ሴት አይደለችም አልኩህ እኮ። የህይወትን ጉዳይ ባንቺ እጅ ላይ ነው ያለው። እንደምንም ብለሽ ጨረሽልኝ። የእሷን ጉዳይ ከጨረሽልኝ የቤቱን ኪራይ 800 ብር አስገባለሁ። አንተ እኔ የገንዘብ ችግር እንደሌለብኝ አታውቅም እንዴ? ጨንቆኝ ነው ምን መሰለህ? ምንም አትበይኝ ሰብለ። እኔ ህይወትን እንደ ህይወቴ እወዳታለሁ። ከቤት መውጣት አልችልም አልኩህ። አሰማ እባክሽ ብዙ አትቆይም። ኧረ ተይ እባክሽ፣ ወንድ ልጅ እምጦራለሁ። ምን አይነት ቋንቋ ነው የሚገባህ? እኔ ከቤት መውጣት አልፈልግም። ደግሞ ወንድሜን ታስቆጣኛለህ። አንድ አፍታ እኮ ነው፣ ብዙ አትቆይም እኮ ህይወት።
ምን አይነት ጣጣ ነው? ኧረ ህይወት በእናትሽ ኧረ በአባትሽ በቃ እዛ ማደያው ጋር ያለው ካፌ ጋር ጠብቀኝ። እሺ ከማደያውና ከካፌው መሀል ቆመ ጠብቅ። እሺ ያው ውስጥ እንዳትገባ ነገር ያለው ደጅ ላይ ነው ቆመ ጠብቅ። እሺ እሺ አዎ አገትረዋልሳ ናኖስ ዋናታሽ የቀጥርሽ እዛ ማደያው ጋር ያለው ካፌና ማደያው መሀል እና ቀጥርሽ ላትጂ ደግሞ ወንድሜ ይቆጣኛል ምናምን የምትይው ነገር ታቆሚያለሽ። ምን ያህል ስም ስለተጠራት አካብዳለሁ እንዴ? አንቺ ብዬሽ እኮ ነው። አካንተን ብዙ ምራባራ በእናትህ ምን ሆነሃል? ይቅርታ በቃ በእናትህ ይቅርታ። ወንድ ልጅ አይደለህ አፍቅረህ አታውቅም። ስለ ወንድ ልጅ አምላክ ብለህ ይቅርታ። ህይወትን እየጠበክ ነበር አይደል? ኧረ አይደለም። ኧረ እኔ ነዳጅ ላስቀዳ ነው። ሁሉንም ነገር አውቀዋል። ለምንድን ነው እኔን ስታይኝ የምትሸሸው? እኔ እንጃ እኔ አላውቅም። ከህይወት ጋር መግባባት ትፈልጋለህ አይደል? አዎ አዎ። እንዴት መግባባት እንዳለባችሁ ነግሬሃለሁ። እሺ እንዴ እሺ እሺ በጣም ነው የማመሰግነው። እሺ ይኸውልህ ህይወት ምን አይነት ሴት መሰለች? አው እሷን ያገኘ መሰለህ? እኔ እኮ ገና እኮ እያወራን አይደል? እሺ ይኸውልህ ረጋ ብለህ አይዞህ፣ አትቸኩል። እሺ ተረጋጋ። እሺ እስቲ ተረጋጋ። እሺ ፈታ ለቀቅ በል። ሴቶች ሽንት ቤት፣ የሴቶች ሽንት ቤት፣ የወንዶች ሽንት ቤት። ዞሬ ዞሬ ያልተሳካልኝ ብለው ሽንት ቤታችሁ ልጠቀም እንጂ ወጥቼ ወርጄ ቀልጬ በርጄ እንደ ብረት ተቀጥቅጬ እንዴ! እና ታዲያ ምን ይተርፋል? እስካሁን የቀለጥኩት ይበቃኛል። በቃኝ። ወይኔ አገኘኸው? ቆሞ ማለት ነው። እሺ ከዛስ ምን አናገተው? በእናትህ ይሄን ይቋንት ምናልከው? ከዛስ ቆሞ ስታይ ምን አልከው? እንዳውርት ቆሞ ሳየው አሳዘነኝ። ጠጋ ብዬ ወንድሜ ዛሬ እሷ አትመጣም ብለዋል፣ እስከ ነገም ጠብቃታለሁ አለኝ። ቆሞ ማለት ነው። ወይኔ ደስ ሲል። እሺ ከዛስ በእናትህ ይሄን ቆይ ከተመሽ እንደዚህ እንኳን ከሆነ ለምን ልጅ አታገኙም? አይደለም እኔ እኮ አንተ ምን አልከው አልኩኝ። አንቺ የምትፈልጊው አይነት ወንድ። እሺ ከዛስ ግን ምን አወራችሁ? አንተ ምን አልከው? በጣም ብዙ ነገር አወራን። እሺ ከዛስ አንተ ምን አልከው? ማን ይሄኔ ልጅ ሞባይል አለ አለ እስቲ ዋናው ፋይሉ ተዘጋቱ። መጀመሪያም እኮ ምንም ማስረጃ የላቸው። በዛ ላይ ገንዘቡን ያሉስ አረበና ቢሆንም በሰበብ አስባቡ እየጠሩ ያሰለችው ነበር። እኔ አላምንም። አስር ጊዜ እየመጣ ሰው ከማስቸገር ይሻላል። ገና እንደ ጧት ነደር
ወርድ ትችላለህ። እኔ ፖሊስ ጋር ነው የምደውል። ምን አጥፍቶ እኔ ጌታ በግድ አስገድደው ህይወቴ መስላ ከተፋልክ ይበላ እና ሊበሉ ምንድነው? ወንድ አጥር ነው። ለምን መጥቶ ነው? ለምን ይዞ እታነቃለሁ። እዚህ እታነቃለሁ ሲሳስተኝ እዛ ላይ ታነቅ ሲሳስተኝ በኋላ እኮ ከመሳደብ እኔው ራሴ ባንቀው ይሻላል ብዬ ላንቀው ስል እኮ ነው የመጣው። ተኔ ቤት መስራት የቀርቶ ዘፋኝ ልሆን በእናትህ አኩራኝ እስኪ የታዋቂ ሰው ጎረቤት ሆኜ እኔ ጉርት አለኝ። በጣም የታዋቂ ሰው አከራይ በዛው ያንቺ ሁኔታ ለመክፈል ይሆነ። አይ ለሱ ብዬ ሳይሆን የታዋቂ ሰው ጎረቤት መሆን ራሱ በእናትህ ኧረ ሰብልችን እንኳን በማስጣት ተባበሪ። አንተ ሳይጠራቀም ከስር አታውቅም። የኔ ልብስ ተጠራቀመ ስትይ ከየት መጥቶ ይጠራቀም? በዛ ላይ መቆሸሹንስ ማን አሰበው? ነገር እንኳን ልብስ ለአንተ ራስህን ይመስላል። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። አንተ ልጅ አመረርክልኝ። ምን ላድርግ? ጊዜው ለአንተ እንዲመጣ አንተ ወደ ጊዜ መሄድ። አንድ ቀንማ መስተካከል መቼ? አንድ ቀን አሁንም አልሽው። ጓደኛዬ ምን ተስኖት ትዳር አገናኝ ነው በ100 ብር ማመልከቻ ምን መሰለች ታግኝቷል። እኔም ሄጄ ሔዋኔን በልክ ያዘጋጅ አድርግ። አንተ ካገባማ ትለወጣለህ። አሪፍ ነበር። የሚለወጠውን እንኳን አንድዬ ነው የሚያውቀው። እኔም ለውጫት ሁለታችንም ሰካን ተጣመል እንገባለሽ ይችላል። አይ ሰካራ ሚስት እንኳን እንዳታገባ። እንደው ነገሩን ነው የምልሽ። ለማንኛውም ግን ነገውን ሄጄ በልኬ ሚስት እንዲያዘጋጅልኝ ሲቪን አስገባለሁ። ምን እላለሁ? በቃ አንተ ካገባ 1 ዓመት ይክራይ በነፃ። ኧረ እባክሽ ሰርፕራይዝ! 12 ወር በቃ ታዲያ ምን እጠብቃለሁኝ እዚህ? ምንድን ነው? በቃ እጣብና ጨርስ። አሁን ነው የጀም ተስኖት ትዳር አገናኝ ሚስት ይላል። መስፍን ይጨርስ። የምትመጣው ሴት ታጥቀዋለች። አይሆንም። በቃ በቃ መስፍን ኧረ መስፍን ሰውነት አጥብኛለች ብለህ ነው አይደለ? እኔ እንደሆነ አላጥብልህም። አልነካውም። እሺ አሁን ስለመጣ አይደል? ገርም ነው በጣም። እና ምንም ሴት ይዞ መጥቶ አቅማሽ ወይ ሴት ይዞ መምጣት የሴት ስም ጠርታ አቅምስልሽ ምን አልፈስተኝ ላግኘው እንጂ አንቺ የሆነውን ነገር በሙሉ ነው ነገር። ምን የሆነ ነገር አለ? እኔው ነኝ ለማመቻቸት የሞከርኩት። እሱ ግን ድመት ታውቂያለሽ? የድመት አፍንጫ ቀዝቃዛ። እንዴት ማለት? ለጥቅምም ለሴትነት የሚንበረከክ አልቻለም። አሁን አንቺ እንዳልሽው አውጥቼ አውርጄ አንድጄ አብርጄ አዘጋጅቼልሻለሁ። እንግዲህ ላፋችሁ እስቲ ቋውንሽ እንዴት ብዬ ነው? ለኔ ብለሽ ከሆነ አታስቢ። ለኔ ያለው ደውልልኛል ወይ በቃሽ ብሎ ይደውል።
ምን ነው የኔ ወንድም ከረምን እኮ ምን ነው እንዴ? ውስጥ የገቡ 5 ሰዎች አሉ። እነሱ ሲወጡ እናንተ ትገባላችሁ። ገና 5 ሰው በየተራችሁ ትገባላችሁ። ጠብቁ፣ አልበዛም? ልክ ቢለኝ እንጂ ከተማውን ዞር ዞር ብላ 5 ወንድ አጣለሁ። ታናሽ እንጂ ከዚህ ቦታ እኛስ ተመስግበን የለ እንዴ? ማን እዚህ ቁጭ በይ፣ ወረፋሽን አትጠብቂ። እኛ እዚህ ምን ጠብቅ መሰለሽ? ምንድነው እሱ? ይሄ ያላህር ወረፋ መጣ ጉብልት እንደየወረፋችሁ ግቡ። በቃ ምንድነው እሱ? ይደርሳችኋል ሁላችሁ። ይምጡ እንዴ ያስኪልብ ካሉታውን እሳቸውን አስነሳቸው። ለምን እንደዚህ ምን አገባሽ? ይመለከትሻል። ዝጊ ተጠየቅሽ። ወረፋቸው ነው የሚቀር እሷ ራስ አስተዋወቅ ምንድነው እኔ ወረፋ ላይ ላስቀመጥኩት እሷ ምን አገባሽ? ባዶ ቦታ ነው። ምን አለ ቢቀመጡ እንደው። አይ በሉ እንደየወረፋችሁ እንደያመጣጣችሁ ተነሱ። ደግሞ ወንድና ሴት አብሮ መቀመጥ አይቻልም። ይሄንማ ነቅተንባችኋል። እዚህ ቁጭ ብላችሁ አፍ ለአፍ ገጥማችሁ ስልክ ትለዋወጡና እኛን ጉድ እየሰራችሁ ሳትመዘገቡ ምንም ነግሬያለሁ። የተራችሁ ጠብቁ። ይደርሳል፣ ችግር የለም። እኛ እንደተጉላላን እርሶ እንዳይጉላሉ ብዬ ነው። ሃይ ወንድዬ ነው አባክሽን እኔት ወንድዬን ታገናኛለሽ? በቃ አቋሉ ሲከፈት ወንድዬ ጋር ነበር። ምን ነው ሰላም? ይቅርታ ሰላም ነው። ወንድዬ ነው ወንድ አይጠራ ሆኖ ደስ ሰብለስ ትኖር ሰብላለች። ግቢያ አይ አልቀርም። ኧረ እባክሽ እውነት ሰብለ ሰብለ ሰው ይፈልግሻል። ብትገቢ ግን አይ ሃይ ወንድዬ ነው ወንድዬ የሚባል የለም። እሺ ወንዳጥር የለም። ምን ሆነሻል ሰብዬ? እሺ ስልኩን ስጪ። ስልክ 09 ሄሎ። አቤት ማን ልበል? ማንን ፈልገው ነው የደወሉት? አንተ ማን ፈልገህ ነው ያነሳህ? እኔማ ስልኩ ስለጮኸ ነው ያነሳሁት። በዚህ ስልክ ምልክት ተደርጎልኝ ነው አይደወልኩት። እኔ በፍጹም ምልክት አላደረኩም። በቃ እኔማ ምልክት አግኝቼ ነው። እኔ እንደውም የመንገድ ስልክ መስሎኝ ነው የደወልኩት። እኔ በፍጹም ምልክት አላደረኩም። በቃ ኔትወርክ ይሆናል እንግዲህ። ደግሞ ኔትወርክ ምልክት ማድረግ ጀመረ። እባክሽ እኔ ስራ ላይ ነኝ። እሺ በቃ ዝጋው። እንዴ አንቺ አይደለም እንደ የደወልሽው? አንቺው ዝጊው እንጂ። ለምን አንተ ዝጋው? ቀድመህ ዝጋው። እኔማ ሰው ላይ አልዘጋም። አንቺ ዝጊ። ዝጋው። የኔ እህት ይኸውልሽ እኔ ስራ ላይ ነኝ። በቃ ካልሆነ ሁለታችንም እኩል እንዝጋ። እሺ እንደሱ እሺ። yes ቀድም ያዘጋሁት ደውልበታለሁ።
እሺ ሜሮን፣ የሞላሽውን መስፈርቶች በደንብ አይተናቸዋል። አንቺ በሞላሽው ባል መመዘኛ እኛ ትዳር ስናገኝልሽ ወደ ደውለን እናገናኝሻለን። ያው ጊዜውን መገመት ያስቸግራል። ሳምንት ወይ 15 ቀን በመመዘኛሽ አይነት ሰው ካገኘን ዛሬውኑ ልንደውልልሽ እንችላለን። ችግር የለም፣ ይሄ ስራችን አይደለም። ሳብሊ ደግሞ ቤትሽ ድረስ መጥቼ ስላናገርኩሽ ነው እንደዚህ የምትሆን? አሁንም ቢሆን እኔ ብለሽ አይደለም የሚመጣሽ። የማይካደው ነገር ግን ጓደኛዬ ነሽ። እኔ ደግሞ ጓደኝነታችንን በዚህ ሰዓት በጣም ነው የምፈልገው። ሳብሊ ምን እንድረዳሽ የምትፈልጊ? ችግሬን ነገርኩሽ እኮ ሳብሊዬ። በቃ አንቺ ከዚህ ከችግሬ ተነስተሽ የሆነ ነገር ፍጠሪ እና አይተሽ ወጣቂ ማለት ወይ? ያው ሰሞኑን መጥቼ በራችሁ ላይ መገተር ነው። እኔ ግን ሲወጣም ሲገባም ማለት ነው ይወደሻል አይደለም? ይወደሻል። እኔ ጠፋ ፕሮሰሱን ጥሩ ጨርሶ ጠፋ መስፈርቱን አሟልቶ ነው ያልከው። ውድማል የሚለው ቃል ይተላለቅሻል አይደል? እሺ እንደምትወጂ ለምን አልነገርሽም እስከዛሬ? እስከዛሬማ ፕሮሰስ ላይ ነበረ። አሁን እኮ ልክ ፕሮሰሱን ጨርሶ ውጤት ላይ እኮ ነው የጠፋው። አንቺ ደግሞ በተራሽ ተከራዋቂ እንዴት ድርጅት? የምን ድርጅት? ሹገር ቤቢ ስታገናኘን ጀንሲ እንደዛ አይነት መስረታ ሚስታገናኝ ሲወጡ ማናገር ይችላል። አስቸኳይ ነበረች እኮ መጨረሻ ልትገባለች። የተመዘገበ የቱ ቀበሌ ነው? ያ ፎርሜል እንደተመለከትከው ከሆነ የራሴ ቤት ሆነ መኪና አለኝ እና ማንኛውም ትዳር ፈላጊ ባገኝ ደስተኛ ነኝ። ማንኛውም ምንም መስፈርት የለሽም። ስለዚህ ማንኛውንም ብዬ ልጻፍበት አፎርምሽ ነው። መልካም በቃ እንግዲህ ሔዋን ያው አዳምሽን እንግዲህ በቅርቡ ታገኝ ይመስለኛል። መስፈርትሽ ቀላል ነው። ስለዚህ እርግጠኛ ነኝ ሳምንትም 15 ቀንም አይቆይም። ከሰዓት እደውልልሻለሁ። በጣም አመሰግናለሁ። ይሄም በእኛ ስራ እኮ ነው። እሺ ምን ከሰዓት አንቺ ጋማ እኔ ራሴ እደውላለሁ። እንደዚህ ሁሉ አንዱ ለራሱ አዲስ ተመዝጋቢ ነሽ አይደል? ከዚህ በፊት መጥቼ ነበር። የሻይና ቡና ጊዜ ሰጣችሁ ነበር። ማን ልበል ስምሽ? ግራፉ ይደምጥ ታዲያ ለመጠናናት ሄዳችኋል ነበር እንዴ? በፍጹም መግባባት አልቻልንም። በፍጹም ምን ነው ምን ችግር አለ? ለሻይና ቡና መክፈል የማይችል ሰው ነገር ትዳር ይዞ አብረን ኖረን አስቤዛ ገዝቶ ያኖረኛል ማለት በጣም ይከብዳል። ታዲያ ምስራች ምን አለበት አንዳንድ ጊዜ አንቺን መጋበዝ ብትለን? በፍጹም አላረገም። ያጋብዝ በፍጹም አላረገውም። ሌላ እስኪ ኪሱ ሞላ ያለ ሰው ትፈልግልኝ መልካም ነው። ይህም እኮ ገቢው ጥሩ ነው። ኧረ በፍጹም ሻይ መክፈል የማይችል ሰው ነገር ትዳር ይዞ ያኖረኛል በጣም ገብጋባ። መልካም በቃ ምስራች መመዘኛዎችሽን ድጋሚያቸውን ሌላ ሰው ፈልጌ ያገናኝሻለሁ። ሌላ ክፍያ ይጠበቅብኛል? በጭራሽ። አንዴ ለመመዝገቢያ ብቻ በከፈልሽው 100 ብር ብቻ በአገልግሎቱ የምታገኘው አንቺ ተስማምቶኛል የምትይውን ባል ስታገኝ ብቻ ለአገልግሎቱ አንቺ 200 ብር ባለቤትሽ ደግሞ 300 ብር ይከፍላል። በድምሩ 500 ብር ማለት ነው። ተስማሚሽን መርጠሽ እስከምትሄጂ ድረስ ድጋሚ አትከፊም። ስለዚህ እደውላለሁ። ተረኛ የውግዳር ነሽ
ወደ ፎርሙሽን አይቼዋለሁ። እኔ ትንሽ ያልገባኝ ነገሮች አሉ። ምንድነው ፍላጎትሽ አንቺ? ተጠባባቂ ይሄ እኮ ትዳር ማገናኛ ነው። ኳስ ሜዳ አስመሰልሽ። ትዳር አለሽ አይደል? እና ታዲያ ጊዜ ላለማባከን ከሱ ጋር ትንሽ ስላልተስማማው አንድ ቀንም ሁለት ቀንም ጊዜ ላለማባከን ያው እሱ እንደወጣ የኛው እንደማስገባት ላለማቃጠል ጊዜ አንድ ቀን እንደም ገና ሳትፈጪ ልክ ከሱ ጋር ስትፋቺ የሚገባ ሰው ለማስቀመጥ ማለት ነው። ይሄንን ፎርም ስትሞይ ከታች ቃለ መሐላ ማለት እሱንም አንበሽዋል አይደል? እኛ ትዳር የሌላቸውን ሰዎች ትዳር እናገናኛለን እንጂ ትዳር ያላቸውን ሰዎች እያፋታን ሌላ ትዳር አናገናኝም። ያንቺ ማመልከቻ የኛ ድርጅት አይቀበልም። ክፍያውን እከፍላለሁ። እኔ አንድ ሁለት ቀን ጊዜ ከማቃጠል እሱ እንደወጣ ሌላ ባገባት ምን ይነካል? ከዚህ ከታች ጋር የፈረምሽውን አይተሽዋል አይደል? የሞላሽው ነገር ሁሉ ስህተት ሆኖ ቢገኝ በህግ እንደሚያስጠይቅሽ ይገልጻል። ስለዚህ እኛ ትዳር የሌላቸው ነው እናገናኘው አናስተናግድ። አንተ ምን ይመለከታል? ትዳር አገናኘን ሽማግሌ ላይ ተጣልተን አስታራቂና አገናኘን ካልገባኝ እባክሽ ውጭ ላይ ያለውን ብዙ ሰልፍ አይተሻል አይደለ? ጊዜ አታባክኝብን። ክፍያው እኮ ከፍላለሁ። እና የክፍያ ብቻ አይደለም ጥያቄያችን። በቃ እባክሽ ደጅ ውጭ። አንቺ ትዳር ሳይሆን ማረሚያ ቤት ነው መጀመሪያ መግባት ያለብሽ። አሁን መግባት ይቻላል? ስንት አይነት ሰው አለ። ቁጭ በል። አዲስ ተመዝጋቢ ነሽ መሰለኝ። ሰላም ነው? እግዚአብሔር ይመስገን። ትዳር ጥሩ ነው? ትዳር አላገኘሽም እንዴ አንቺ? እዚህ እየሰራሁ ነው የማገኘው። የሰራተኞች ቦነስ ነው ማለት ነው። ምን መስፈርት አለሽ? መጀመሪያ ስምሽ ነው። እኔ መስፈርቴማ ወጥቶ ወርዶ እኔማ ወጥቶ ወርዶ እንደ ብረት ተቀጥቅጦ እንደ ሰም ቀልጦ ነበረ እንዴ ህይወት እንዴ ምን ልታጊ መጣሽ? አይ እኔማ እኮ እኔ ቤት ያለው ፎርም እኮ ባሳይ እንዳለ ፎርሙ ላይ እኮ ያለውን መስፈርት አንተ ነህ ያሟላው። ከዛ ሳጣ ጊዜ እኔም እኮ በእኔ ፍላጎትና ምርጫ አይነት ያገኘሁት አንቺ ብቻ ነው። ብዙ ሴቶች አሉ፣ ግን እንዳንቺ አይነት ሰው ማግኘት አልቻልኩም። መስፈርቶችን ሁሉ ያሟላሽልኝ አንቺ ነበርሽ። እውነት በቃ ይሁን። ያንተ ወጥቶ ወርዶ ምናምን ነበር እንዴ? አዎ ምርጫዬ ልክ እንዳንቺ ነበረ። ወጥቼ ወርጄ ለፍቼ ደክሜ የማገኘው ሰው ደስ ይለኝ ነበር። በቃ ምን ይምጣልሽ? ንቅል እሺ እዚህ አካባቢሽ ካፌ አለ፣ እዛ ሄደን ቁጭ ብለን እናውራ እንችላለን። ምንድን ነው? ያዣት ያዣት አረቦች ውስጥ ነው ያዣት ይሁን ያዣት ዓለምሽን ነው ማሳየሽ። እኔም ዓለምህን
የኔ ወንድ ኧረ ወንድ ያለ ኧረ ባል ያለ ኧረ ባል አባት ያለ አክስቴ ሰላም ነኝ። ምን እግር ጥሎሽ መጣሽ እንዴ? ምን እየሰራሽ ነው? ባለፈው ሸበላ እያደነኩ ነው። ታዲያ በተቆለፈ በረደ ወልፎኝ ሄደ። ምን አለ እንደው አንድ ቀን አጋጥሞኝ ባየውልሽ። አሁን እኮ ነው የወጣው። ቆይ ምንድን ነው ይሄን ያህል እሱ ያን ያህል ዘናጭና ተመራጭ ሆኖ ነው? ለነገሩ ባንቺ ጉራና ትንሽ የባል ሚዛን ያታውቁ። ታውቂያለሽ አክስቴ፣ እኔማ ለእኔ ባል የሚሆን ሰውማ ወጥቶ ወርዶ ነዶ በርዶ እንደ ብረት ተቀጥቅጦ ተሳምቃልጦ ነው። ይሄ ነገር የባል መስፈርት ነው ወይስ ፋብሪካ ለማቋቋም? እኔ እዚህ የባል ያለህ እላለሁ፣ አንቺ ወርዶ ፈጥቶ ነዶ ምን ተቀጥቅጦ እና ታዲያ መሀል ላይ ስታክ ቢያደርግብኝ ምን ላደርገው ነው አክስቴ? ደግሞ ትልቅ ታው ነው የማይታው ማለት ነው። እንደው ዕድሜ ስጠኝ እንጂ ሞቼም መኖር ካለ አልተውም። አሳይሻለሁ። እኔ አክስቴ እንደው እኔማ አንድ ቀን አጋጥሞኝ ባየውልሽ ማየትሽ ማየት ይቀራል። ደህና አደርኩ እንዴ? አሁንስ ፍርሃት እየለቀቀ ነው መሰል። ሰውም ሰላም ማለት ጀመረ። አሁንማ እኮ ለመድኩ ሰነበትኩ እንዴ? ሌላም አላመድኩ። ይለመዳል። ምንም አይለመድ ነገር አለ። እኔም አላመድሃለሁ። የልምድ ልውውጥ እናደርጋለን። ወንድዬ እዚህ ቤት ከገባ ጊዜ ጀምሮ አንድም ቀን ቤቴ ገብተህ ተጫውተህ አታውቅም። እኔም ቀጠሮ እንዳለው ሰው እዚህችው ቆሜ ከቤት ሽንት ቤት ከሽንት ቤት ቤት ስትገባ ነው ማየው። አዎ ምን ጊዜው እኮ አይመችም። ኧረ ይመቻል። አንተ ቀድሞ መች ጊዜ ሰጣውና ነው። ይልቅ አሁን ቆንጆዬ ቁርስ አዘጋጅቼልሃል። አብረን እንበላለን። አይ ሌላ ቀን እበላለሁ። ለምን አብረን እንበላለን? ሌላ ቀን ይሁንልኝ። ግን እንደውም ማማ ማማተልችን ማማተውን ያሉት እቴቴ እንደው የቤቱን ኪራይ እንደው አሳለፉኝና አንተም ብቻ ደህና። እሺ በቃ አሁን ስራ ስለሚረፍድብኝ አይደለም ለምን ቁርስማ ሳትበላ ትሄድና ቁርሱን በልተህ ነው የምትሄደው። ሰሞኑን እዚህ ስለያተኩሰኛል እንጥሌም ሳይወርድ አልቀረ። እግረ መንገድም ታይልኛለህ እና እናቴ ስማ ያው አንድ ጠረጴዛ ላይ አብረን ስለጠጣን ስንት ሚሊዮን ኢትዮጵያዊ የሚያነበውን መጽሐፍ ማትም ሰው ታትማለህ እንጂ አታነብም። አንድ አባባል ሳትም ያገኘሁትን አባባል ነገር አንድ አመት ቀድሞ የሚያስብ እህል ይዘራል፣ 20 አመት ቀድሞ የሚያስብ ዛፍ ይተክላል፣ 50 አመት ቀድሞ የሚያስብ እንደኛ ደግሞ መጽሐፍ ያትማል፣ 100 አመት ቀድሞ የሚያስብ አባይን ይገድባል። ታትማለህ እንጂ አታነብም። ይሄንን ሳትም ያገኘሁት ነው እንጂ ሳጭድ ያገኘሁትን ነው ብለን በጣም ነው የምትገርሚው። ሰብልሽ ለኔ ሳልሰማ እዚህ ሀገር ቶርታ መጫወቻ ሆኗል ማለት ነው። ምን አለበት እሱ የረሳው ልጅ አትወሪ ሰርፕራይዝ ባደረገው ችግር አለ። እሱስ ምንም የለበትም። እኔ እንደው ቶርታ ለማይረባ ሰው ሲታዘዝ አይቼ ስለማላውቅ ብርቅ ሆኖብኝ ነው። ወደድሽም ጠላሽም ልጁ ሰካራም መስፍን ይጠጣል። ታዲያ ለፊ ቤልሽ እንጂ ይሄ ደወለ። አንቺ ግን ሁሌ እንደሚጠጣ እንጂ ለምን እንደሚጠጣ እኮ ጠይቅሽ ነበር። ኧረ በቃ ነው ሰብሊ አረንካራ ደግሞ ጭራሽ ራስሽ አልበቃ ብሎሽ ለማይረባ ወንድ ጊዜ እንዳጠፋ ትፈልጊያለሽ? ምን አለበት ሰው እንዴት ነው ነገሩ? አቃውን ሽለት ምን ነው ምክር ይዞሻል እንዴ? ህይወት እኔ መስፍን እንደው እንደሚደማው ታውቂያለሽ ወይ? ወንድሜ
እኛ ቤት አንድ ወንድ ያለው አቤልዬ ነው። ሌሎቻችን ሴቶች ነን። ሁሉም አሜሪካ ቢሆንም እኔ ግን አብዝቶ የሚናፍቀኝ አቤል ነው። በተለየ ሁኔታ አሁን አቤል አሜሪካን ሀገር ያለው አቤልንና እዚህ በየቱቦ ስር የሚያደርሰው ካራ ምን ያገናኘዋል? እኔ ለወንዶች ማድረግ ከቢሆን ለወንድም ያረኩበት ያህል ያስደስተኛል። በዛ ላይ ደግሞ የመስፍን ህይወት ተቀይሮ ባይ ደስ ይለኛል። አሁን ይሄ ተለወጠ አልተለወጠ ለዚህ ሀገር የሚጠቅም ፓርት አለ? እኔ ይሄ ለወንዶች ያለሽ አመለካከትና ንቀት መቼ ነው የሚስተካከለው? ጠፋ ቀና ጎንበስ ተኛ ተብሎ የሚለምነኝ ወንድ እስከማገኝ ድረስ እኔ እንደው ሲመስለኝ አቤል ራሱን ያጠፋል። ከእንዲህ አይነት ሰካራ ምናምን ወንድ ጋር መመሳሰሉ ቢሰራ ራሱን የሚያጠፋ ነው አይመስለኝም። ወንድ ጋር ተሳስባለህ? ምን ነው ምን አጠፋው? ሰሞኑን ጠፋ። ትናንትና ጠዋት እኮ አግኝቼውታለሁ። እንደው ምን ይሻለኛል? ብዙ ቀን ያላገኘው መሰለኝ። መስሎት ነው? መስሎኝማ ምን ጠይቅ። ይልቁን ዶክንቼ ሰርቻለሁ እና አብረን እንበላለን። አይ ማማ እቺ ነገር ታላልኩም እንግዲህ አንተ ወይ ሲያምር ወይ አንተ ደግሞ እንደው የማትወደው ነገር ብዛቱ ቀበሌም የልማት ጉዳይ ስብሰባ ነው ምናምን ብለው ወረቀት ሰጥተውኛል። በዛው ታነብልኛል። ሰው ማንበብ አይችልም? ኧረ እችላለሁ፣ አሳምሬ እችላለሁ። እንደው ግን ፈርዶብኝ ብቻዬን ማንበብ አልወድም። ከሰው ጋር መናበብ ነው የምወደው። ና እንናበብ። ና አልኩ እንግዲህ። አንተ ደግሞ እንግዲህ ማማ አቤት የተባበሩት ኬክ መጋገሪያ እናንተ ጋር ኬክ አዝዤ ነበር። መቼ ነበር ያዘዙት? ትናንትና ነው። ትናንት? ቆይ እስቲ። ኦኬ ስሞት? ሰብለ። እሺ ባለ 60 ብር ነው ያዘዙት? አዎ ላዩ ላይ የሚጻፈውን ለመንገር ነበር። እሺ እንገሩ። መስፍኔ እንኳን ለ38 ዓመት በሰላም አደረሰ። አንተ ተለውጠ ከመጠ አቤት ይሄው ኬኩ ላይ ነው የሚጻፈው? አዎ እና እንትን ትልልኛል ከተለያዩ ነግሱስ ይኸውልህ ይሄንን በፖስታ ቤት በኩል ይላኩልን። እኛ እኮ ኬክ መጋገሪያ እንጂ ፖስታ ቤት አልከፈትንም። አስባል እንጂ ወንድዬ ለቅሶ ቤቱን ታውቀዋለህ እንዴ? የዝል ልናደርስ እንጂ እኮ መርዶ ልናረዳ አይደለም እንዴ? እና ታዲያ ቶሎ ይሄድዋ። ይሄ እናንተ ታን ደግሞ አትሆኝም? አሁን ለሚመለከተን እኩል ነው የምንመስለው። እኩል ስለተራመደ ማን ይበልጥና ነው? እኔ መቼም ድሎት ይዞኝ እንጂ ምን አለኝ? እድሜ ከነተሳቢው የጫኑ ሴትዮዋ አንቺ ልበልሽ። ወንድዬ ሙት አንቱ ታኮ ገብርኤል ያራርቃል። ወይ አንቱ ከምትለኝ አንታንቱ ተለይ እንታንቱ ደግሞ ምንድነው? አንቺ አልልሽም አልካ ለሰሚውም ቢሆን እንታንቱ ስትል እናቱ የምትል ይመስላል እንጂ አሁን ምሳ ብልተን ተጫውተን ቀስ ብለን ነው የምንመጣው። ምሳ ብልተን አድርሼውት መመለስ ሰላምታ ነግሬያቸው እንደውም ሊያውጓክተዋል። ምንድነው የተደረጋቸው? ስለኔ እናንተ ግንኙነት ወደፊት እንደምንጋባ ምንድነው? እኔና እርሱ ያለን ግንኙነት እርሱ አከራይ ነው እኔ ተከራይ ነው። በቃ እሱን እንኳን ተው። የቤት ኪራይ እየተከፈለ የምታውቀው ነው። እሱ ነው ያታስቸግረኝ እንጂ ሆድዬ አቆት ነው። ምን ወጣቷም ጋር ብትሄድ ሆድዬ ነው የምትል ነው። ሌላ የምትል ነገር አለ? እስቲ ልጨምርልህ። እስቲ ማለት ንገር፣ ደስ ያለ ንገር። ሆድዬ ነው የምትል ነው። ሌላ ነገር ሌላ አንድ የምትፈልገው ነገር አቤት ወንዳጠር ለዛሬ ማታ የታዘዙት 10 ቶርታዎች ተሰርተዋል። ሁሉንም ጨርሻለሁ። ለዚህ ነበር የፈለከኝ? ቆይ እኔ እምልሃለሁ ዛሬስ እንዴት ነው? ደሞዝ አልደረሰም? አይ አልወጣም። እዚህ ቤት በቃ የታዘዘ ኬክ ደርሰውታል እንጂ እኮ ደሞዝ አይወጣም ማለት ነው። ይኸውልህ ምን መሰለህ ሂሳብ ሰራተኛችን ባልጠበቅነው መንገድ ስራው አለቀ በሚሄደው እኮ የተቸገረ ነው። ታዲያ በከተማው እሷ ብቻ ናት እንደ ሂሳብ ባለሙያ? ዛሬ ኑሮው ራሱ ሂሳብ አዋቂውን አይደለም ማየሙንም ሂሳብ አዋቂ አድርጎታል።
ግድ የለም እንዲያጥር በቅርብ ጊዜ ሁሉንም ነገር እናስተካክላለን። በቅርብ ጊዜ ማለት መቼ ነው? የሁለት ወር አለፈን እኮ። እኔ እንደውም አንዳንድ ጊዜ ሳስበው የሰራንበትን ሳይሆን ከዛም እኮ ሰብስባችሁ የምትሰጡኝ ነው የሚመስለኝ። ለነገሩ እኮ ሁሉንም ወስደህ ከምታጠፋው የሁለት ወር አንዴ ተጠራቅሞ ቢሰጥ ጥሩ ይመስለኛል። እኔ ከጠፋው በኋላ ከምትሰጡኝ ባጠፋው አይሻልም? እኔ በሰው ቤት ተከራይቼ ነው የምኖረው። ሁለት ወር በእናንተ ጥፋት አንዱን በኖሮ ምሽፈት ክፍለ ሀገር ያሉ ቤተሰቦቼ ምንም ገንዘብ አላውቅም። በዚህ ላይ ታውቃለህ፣ ባለፈው ላከሰረኝ የቢዝነስ ጉዳይ ለተበደርኩ በየወሩ እንደምከፍል ታውቃለህ። እናንተ አንድ ወር ባሳለፋችሁ ቁጥር እኔ እዛ ወለዱ ላይ እንደገና ይጨምርብኛል። በዚህ ላይ ክራይ አሉ። የቤት ኪራይ ደግሞ አለበት። የ3 ወር አለብኝ። 3 ወር። አዎ ይቺን አጋጣሚ ተጠቅመው እሳቸው እኔ መጀንጀንና ማባበል ጀምረው በኋላ በወንድነቴ ላይ አንዲት አደጋ ቢደርስብኝ ድርጅቱ ራሱ ከአካራይ ጋር ተባብሮ እጅና ጓንት ሆኖ እኔ እጄን ይዞ እንደዚህ እንዳስደፈረኝ እንዲያውቅ አያሰቅም አለ እኮ። የኔን ችግር በፍጹም ሊያቅልኝ አልቻለም። የቤት ኪራይ ተብዬ ላለመጠየቅ በጊዜ ሹልክ እየገባለሁ። ምግቤ፣ መጠጤ፣ ሽንት ቤቴ ውስጥ ሆናል። በቃ ችግሩን በፍጥነት እናቃልላለን። እኛን በአካራይ አቃሉን እንጂ እኔ እንደራስ እየተንከባከብኩት እኔ እንዲህ ብሎ ሌላ ሰው ይዞ ገባል። ወንጭታ ተውት ብሎ ነው አይደል? አወራችሁ ወንድዬ እሳት አቀጣጥለ ይሆን? በሱ ነው አንተ አታውቅም። ሹልክ ያለ ነው ማን ያውቃል? ወደ መርምሮ አከብራለሁ ብላለች። ክብራም ገራ አሳጠፍቀው ትናንት ታጅሪ እንደለመደው ቦስ አድሮ ነው መሰለኝ እና ቋንጣ ድርጊው ምክንያት ከቁጥ ታዲያ ልጅ መቼ እንደሚለወጥ ስለማይታወቅ የተለወጠ ቀን ይሄ ቋንጣ ቦርሳ ከብላው ምስኪን ሰብሊ ምንም ምስኪን ይመስላል። ነገሩ ሳምንት ገንዘቡን በምን ታጥፋው? ቤተሰቦቿ በዶላር ከአሜሪካን ይልካሉ። እሷ እዚህ የኑሩ ቤት ታከራያለች። ግን የማንንም ኩልኩሌ ኩታራ ኮተታሞ እንድትሰበስብታለች። ወይ እንደው ያንቺን የእህቴን መጨረሻ እንደ ወንድ ላይ ያለሽ እንደ ማን ላይ እንደሚጥልሽ ምን ይታወቃል? ዛሬ ደግሞ ብሶት መጣ። ሰብሌ ይቅርታ ሰብሌ የተከበሩ አከራይ እንደሰጥ አይደለም። ሰብለ ብቻዋን ናት። ምንም አታመጣ ብለህ ነው አይደል? እዚህ በፍጹም ሰብሌ አይደለም ሰብሌ አይደለም። ወንድዬ ትናንትና ያንተ ልደት ላገር ቁጭ ብዬ ስጠብቅ አንተ በዛው ቅልጥ ብለህ ትቀራለህ። ልደት እኔ ልደት አለኝ እንዴ? ሰብሌ እናት አስታዋሽ ሰብሌ ለመሆኑ ስንት ዓመት ሞላች? ለነገሩ ስላልኖርክበት አታውቀው። አሁን ግባ ያዝ እስኪ እኔ ፍቅር ያዝ ይበላ እንጂ ወንድዬ። ይኸው እየበላሁ አይደል? በቃ እንሂድ። የት ነው የምንሄደው? ትንሽ ቆይተን ተጫውተን ነው የምንሄደው። ምን ቤትም ብንሄድ አንተ እንደሆነ እኔን ጥለህ ጥቅልል ብለህ ነው የምተኛው። ይበላ እንጂ
እየበላሁ አይደል እንዴ? ምን ማዶ ታለ እኔ ነኝ እንጂ ምን ያስፈጥጥሻል? አይደለም የመጣችው አየር ለመቀበል ነው ወይንስ አንተን ከኔ ለመቀበል? አቤት ማንን ነው? እኔን ነው? የለም እኔን ነው። ምን አርግ ነው የምትይው? ልጁ ማንን ልጅ? ኧረ እኔ ምንም አላልኩትም። ምን አልኩ ጌትዬ? ምንም በሽታ ያንጋጋሽ ጌትዬ። እቺ ማዛዲያችሁ ነች እናውቃለን። ምድረ መንታፊ ሁላ ማማ ስነ ስርዓት ያዝ። አንተ እናትን አሳርፍ። እናቴን ሳሽ አንቺ ምን አለብሽ? ሰው ወጥቶ ወልዶ ያቆመውን ትዳር እሻይ ቤት ቁጭ ብለሽ ትንጃለሽ። ወጥተው ወርዶ ያቋቋሙት ትዳር ነው እንዴ? ሹጋር ቤቢ ኮምፕሌክስ በቃ አንቺ ዝም በይ በቃ። ዝም አልልም። እና ምን ልትሆኚ? ለከለክሽና ምን ነግሬሽ? ይቻሩዲ አናረጊት አንቺ የጠራሪ ልጅ አንቺ አለበለች ወይ ውጪ እስካሁን ተጋድመሃል? እሱም አልጠየቀም። ጦር ሜዳ መሀል ጥለኸኝ የመጣኸው ለልጅቷ ማንስ መስሎህ ነው? አይ እኔ ድብድብ አሉት። ድንቄም ድብድብማ የወንዶች ስራ ነው። አንተ ድብድብም መደብደብም እንደማትችል አሳምሬ ያውቃለሁ። አሁን ወዴት ነው የምትሄጂው? ምን አይነት ጥያቄ ነው ይሄው? እያዩ ደህና ነገር ሰርተህ ትበላ ይመስል ሽንት ቤት ነው መስሪያ ቤቱ የተበላሸው ኬክ አንተ ሆድ ውስጥ ነው የሚጥለው። እኔ ብለው ቤቱን ነው የተከራየው ሽንት ቤቱ ነው። ምን አለ ይሄ ቴክኖሎጂ በካርድ የሚሰራ ሽንት ቤት ባመጣልኝ። ገፍተህ ዝፍዝፍ ያለው ቀሪ ሂሳብ ካልተባልክ አትወጣም። አንዴ እስካሁን አልጨረስክም? አሁንም ካሳውቱ ጋር ነው? እኔ ጥዬ ልበላ ነው። ተጣጥቶ መምጣት ብቻ ነው። እንደውም እኮ ዛሬ ከሰዓት ማርቲ ቀጠሪያታለሁ። ማርቲን ስማ፣ እሷ ልጅ ግን አለች እንዴ? ምን ነው ጠፋች? አንቺ ባታያትም እኔ ሳላያት አላደርም። ደግሞ አታብዛው። ለነገሩ ወደ አይደለም እሷም እንደ ማስቲካ ሞጨጭ አለችብህ። ሴት ልጅ እንደሆነ ከስራው እየተከተለ የሚለምናትን ወንድ ትወዳለች። ልክ እንዳንቺ ቅርታዬ ነው ልጅ። እኔ መመላለስ ብቻ አይበቃኝም፣ ገና ጎንበስ ቀና ማለት ሁሉ ይጠበቅበታል። አንቺ ማንሽና ነው? እኔ ማን ረመጣብኝ ምንድነው ይሄ ነገር? ልቀቀው። ይሄ የወንድ ሴት ወንድነቴን የሚጠራጠራሉ እንዴ? ወንዱ ወንድነቴንማ ብቻውትን አይሁን እንጂ ታዛቢ ባለበት መጅራት አድርጌ ማሳየት ይችላል። አንበሳው መጅራቱ ለዚህ ነው ኮሽ ባለ ቁጥር ዘለ የምትወጣው። ለዚህ ነው እዚህ ቤት ከገባ ጊዜ ጀምሮ እንደ ወንዶቹ ዘራፍ ብለው ወጣው። ወይዘሮ ምንኝሻለሁ ሰው ትልቅ ሰው አይደሉም። ትልቅ ሰው ዘራፍ አይወድም ያለ ማንም አላለም። በቃ ወይ ደርሼ ልምጣና ወይ ስመለስ ያገኙኝና ያናገሩኝ። ምን ደርሼ ልምጣ ትላለህ? አልቄ ከስቼ በግኜ ልምጣ ትል ወይ የቤቴን ኪራይ በጥሬው አትከፍል ወይ ቼክ አትመታ እንዲሁ ጭቅ እንዳልክ ትኖራለህ። በቃ ነገ ቤቱን ለቅቄ ልወጣ። ይውጣ አይወጣል ወይ የቤት ኪራይ ሳይከፍሉ የመኖር ዘዴን አትጠቀም። አው የሶስት ወር የቤት ኪራይን 1200 ብር ሳትከፍል አንዲት ዕቃ እንዳታወጣ። ለነገሩ ምን ዕቃ አለ? አንድ ፍራሽና ባሊ እንደ ሞባይል ከጅማ ይለዩ ፖፖ ናቸው። ስማ ወንድነ ታይታ ታስተኛኛለህ ብዬ ሰጠውን አልጋ ወስዳለሁ ብትል ጉድ ከራሴ ያኔ መምሻል ማንነት አሳይተው ይደቀለቅብኝ ማት ነው እንደታይቶ ባለፈው ሲመላለስ የነበረው ልጅ ምን አልሽው? ያለን እሱንማ እኔን ከመጥበስ በፊት መጀመሪያ ራስን አብስል ይራኩታ። ለምን አረ በእናትህ ተወው፣ ንቁ ታላቆታ እና ታዲያ ሰው
ግራፉ ላይ አላየኸውም? ገና እኮ የመውጣት መውረድ ላይ እኮ ነው የቆመው እና ገና ሳይነድ ሳይበርድ ሳይቀልጥ ሊሳካለት ይፈልጋል ወለከ። አይ ብቻ አንቺም አንድ ቀን አንዱ ጋር ተመላላሽ ሆነሽ እንዳላይሽ እንግዲህ ነገርኩህ። እኔ ለፍቅር ጠይቀዋል። ጥያቄውን እንደማመልከት አንድ ጊዜ አስገብቶ በዛው መጥራት የለበትም። ተመላልሶ ጉዳዩ ምን ደረሰ ብሎ አይጠይቅም። ይኸውልኛ ዛሬ ጊዜው የቶርታና የቦምቦሊኖ ነው እንደምንለው ጊዜው የጋብቻ እና የፍቺ ነው። ጋር ማገናኘት ሰርታል። ለራሴ የምትሆን አንዲት ሚስት ማግኘት አልቻልኩም እንጂ ስንቱን አጋብቻለሁ፣ አፋትቻለሁ። ቆይ እንደው እስከ ዛሬ ድረስ ስንት ብር አገኘ? እኔ እንኳን ታክሱና ቀረጡ ሲነሳ የማገኘው ጥቂት ነው። ግን አሌክስ በጋብቻውም በፍቺውም የሸቀለው ማዘጋጃ ቤት ነው። ለዚህ ነው አፍዋ የሚጠብሰው። እንዴ አሌክስ ረስተው ይሆናል እንጂ እኮ ዳዊት ካንተ ጋር ሲያስተዋውቀኝም ይሄንኑ ስራ ነበር እኮ የምንሰራው። ታዲያ እሱ እኮ አሪፍ የቢዝነስ ሰው እንደሆንክና ብዙ ሰዎችን እንደምታማክር ነው። እናማ እኔ ያማከረው ቢዝነስ ውስጥ ገብቶ የከሰራለ እሱማ በትክክል ነው። እኔንስ ቢሆን አንተ አማክረኸኝ አይደለም እንዴ ዛሬ የአንድ የትልቅ ኬክ መጋገሪያ ባለቤት ይሁንኩት? እኔ አንዲት አሮጊት ባለቤት ላለመሆንሽ ለቆለካለሁ እንጂ ያው ታስታውሳለህ? ያን ሁሉ ብር ይዤ ምን ማድረግ እንዳለብኝ እኮ ግራ ገብቶኝ ነበር። ለራሴ ግራ ይገባኛል እንጂ ለሰውማ መድኃኒት ነው። ደስ አትበለው ነገር። አንተ እኮ ትልቅ ባለሙያ ነህ። ባለኝ ሙያ ግን ይሄው የቤት ኪራይ እንኳን መክፈል አልቻልኩም። ግድ የለም ወደፊት ሁሉንም ነገር አስተካክላለሁ። ወንዳጥራ አንተ እኮ ባለውለታዬ እኮ ነህ። ውለታህን እኮ በፍጹም አልረሳም። ደግሞስ እንዴት ልረሳ እችላለሁ? ያንዳንድን አቀኛለች ፖሊስን ማትን ሰው በቢያ ፕሮግራም ያላየው እንዳይመስል አንተ ሳቢ ጠሩኝ ጠሪ ጥራ። እሺ ወይኔ የምንሻል ያንተ መጫወቻ ልሁን። ነፍሳቸውን ይማረውና ባለቤት 50 አለቃ ተካልኝ ቢኖሩ ኖሮ ያንተ ማሾፍ ያልሆንም ነበር። አራሳቸው እንደኔ ሲሉ በኖሩ ሊኖሩ እሳቸው ቢኖሩ ኖሮ እርሶም እኔ ላይ እንደዚህ አይዘምቱብኝም ነበር። መጣው ጠብቀኝ። መጣው ጠብቆታል ነው ጠብቆታል። በዛ አንተን አይደል ያናገርኩ። ወዴት ነው የምትሄደው? አይ አለው እኮ እዚሁ መዝጊያው ክፍት ሆኖ እሱን ልዘጋ ሄጄ ነው። ያለመደብህ የማችለው አንተ መዝጋትስ መክፈትስ የት ትችልና? አትዬ እንደምሻል የቤቱን ክራይ ከዛሬ በፍጹም አላሳልፍም። እኔ እኮ ገንዘብ ወዳድ ሴት አልነበርኩም። እድሜ ላንተ። እኔ ምን አደረኩት? ያንተ መዘጋት እንጂ ገንዘብ ምን አባቱ? ይኸውልሽ እኔ ይሄ ነገር ከአቅሜ በላይ ነው። ወይ ካልሆነ ሰው ፈልጌ ተደራጅተን እንደምን ብዬ ችግሩን ለመቅረፍ እንሞክራለን። ተደራጅተን? እኔ አክሲዮን ነኝ እንዴ? ተደራጅታችሁ ትቆፍሩ ነው? ይመኙሻልን ስትቆፍሯት የጠፋው ነዳጅ እሷ ጋር ይገኛል አሏችሁ። ተመስገን አምላኬ፣ በቤት ኪራይ ሰበብ ከመመታት አዳንከኝ። እርግጠኛ ነኝ ያለሙ ገንዘብ እሱ ምን ችግር ነው? እኔ ባሮጌቷ ልደፈር ነው፣ እሱ የኬክ ዱቄት ሊያስገባል እንዴ? አምላኬ ፈረስ አታም ተቀንቀን ማን ነው?
ፈልገህ ነው? የምን ቤት? የሚከራይ ቤት ፈልገህ ነው? አዎ የሚከራይ ቤት አለ። ምን ሆንክ? ምን ነው? የምፈልገው አይነት ቤት ነው። መስኮቱ መስታወቱ በዚህ ይሄ አይከራይ ተባራለ ዋጋው መጨረሻው ነው። ይሄኛውስ ክፍል አንተ ይጣጥ ያኛውስ ያኛው እንኳን ተከራይ። በቃ ይሄኛው ይሁንልኝ። ይሄው 500 ብር። በጣም አመሰግናለሁ። ያው ነገ ምናምን እቃውን መጥቼ አስገባለሁ። ችግር የለም። በማንኛውም ሰዓት መጣት ይችላል። መብራትና ውሃ አጠቃላይ ነው። አይ እሱ አይደለም። ሽንት ቤት ሳለ ምን ሽንት ቤት አለ? ሰፊ ነው እንዴ? ግባ እናየው። በሽንት ቤት አይሳቅም። ዋናው ሽንት ቤት ነው። አይ በቃ እሱን ሳላይ እኮ ብዬ ነው። ዋናው ሽንት ቤት ነው። ማየት ትችላለህ። ያው ከነገ ስመጣ እንግዳ ነው ገለልተኛ እንዳያደርገኝ በዛው ሳፕሬን አስቀምጬ ነው። አይ ሲስቱ ይሄን ማን ይሁን ትሉታላችሁ አይደል? ገና ሳትጋቡ ቆይ ኦርደሩን እንኳን አጣጥቁ። ጋብቻ በፊት በኋላ ማን ምን ይደረግ? በል ደግሞ በጊዜ ተመለስ። ምን አደርጋለሁ? የመኪናውን ዋጋ ኪራይ ጠይቄ መምጣት ብቻ ነው። እስከዛ አንቺ ልብሶችን አዘጋጅልኝ። አባቤ ተፈቅዶታ ተመጥቀን ምን ማስፈቀድ ያስፈልጋል? ለሁለት ቀን እኔ ያገባኝ ነው። እሱ እንደውም ራሱ አዲስ ለሚጀምረው ቢዝነስ ለሁለት ቀን ከነገ ወዲያ አውጣለሁ ሲል ሰምቼዋለሁ። በጣም አሪፍ ነው። እንዴት ምንድነው ማስፈቀድ ነው? አንድ ቀን ቢሆንስ እኔ ይሄን ያህል ብቻ ልጅ ላድርገው እሱ አይደለም። ስማ ብታስብበት ግን ይሻላል። ሄኒ ግን ብታስብበት ይሻላል። ደግሞ ማንጎች ባታመጣልኝ ደውዬ ነው ለአባዬ የማቃጥለው። ሄሎ አቤት አንዳደ ተረጋግተህ አይ አሌክስ ዛሬ ችግር ፈጥሮኛል። መምጣት አልቻልኩም። ምንም ችግር የለም። ትእዛዝ ካለ እኔ እሰራዋለሁ። ነገ ተረኛ ነህ? አይ ነገ ተረኛ አይደለም። ምን ነው ፈተና? በደህና ነው አሌክስ በደህና። አይ ደህና ከሆንኩ ምንም ችግር የለም። ቻው እሺ። ማንጎች ስንዋ ማንጎች ስለሽ እስካሁን አናታ እስካሁን አናታ ይታ ተሰምት ከዚህ ያሰ አረ ከቤት ነው ይሻል ከዚህ ያሳውቁት አሉ ከቤት ነው ይዤ መጣሁ እንኳን መልሶ ከዚህ ጋር ያሳውቁት ወጣው ፖሊስ አረ እባክህ ከቤት ነው ይዤ ከቤት ነው ይዤ መጣሁ አትሰማም እንዴ ልጅ ነው ብለህ ነው ሊቁጫ ጎብጣው ነው አለ ፖሊስ 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 ምን አለ እዚህ ጋር ያሳውቁት አሉ ያየው ሊቁጫ ጎብጣው ነው ከዚህ ነርስ ያየው ያው ዴቪ ምክንያት አንድ ፎቅ ላይ ነው ከዚህ ለቀዋል ነው ያገኝ ለቀዋል ቢሮስ ገብተህ ወሰካተ 3 ብር ቁጭ አድርግ ሰው ያባል ጤና የለም አንተ ቢሮስ ማንም በለቀቀ ገብተህ ስትወጣ ያገኘው ካታውጭ ማን ቢወስድ ይገኝ ማን ያስቀምጥበት ፈልግልህ ነው በቀላል ነው ሰው ያ ተቀበል በሰማያ ሰቆ ምርብልስ እኔ የመኪና ኪራይ ልጠይቅ ነው እዚህ ፎቅ ላይ የመጣሁት
ይኸውላችሁ ወንድሞቼ ይሄ ሰውዬ ቢሮ ውስጥ ማንም በሌለበት ገብቶ ሲወጣ ያገኙት ገብቼ ስፈልግ 3000 ብር ጠፍቶኛል ስለዚህ ወደ ህግ ቦታ ደርሱ እኔ ይኸውላችሁ የመኪና ኪራይ ልጠይቅ ነው እዚህ ፎቅ ላይ የመጣው ቀደም ብርቱካኑን ከቤት ነው ያመጣሁት ብሩን ከየት ነው ያመጣው ወይ ለሞደ ነው እቺ ደግሞ ዘመናዊ ነው አይ ቤቢ ሾው እንዴት ነህ ደህና ነህ ይሄንን ለእናት ስትልኝ እሺ አንቺም ቸኮልሽ ወሬውንም ሳጨርሽልኝ ሄድሽ ቀበሌ ስብሰባ ላይ መገኘት ነበር አመኝ እና ምን አሉ እንግዲህ ይኸውልሽ የኛ ቀበሌ ጠቅላላ ተነሽ ነው አሉ ይሄ ሁሉ ቦታ ተነስቶ ለልማት ይፈልጋል ነው እንዴ አዎ በ3 ወር ውስጥ ሁሉም ፈርሶ ማለቅ አለበት ጉድ ፈላ እኛ ወዴት ልንሄድ ያው እንግዲህ እንዳሉት ከሆነ ግምቱን ለሚፈልግ ግምቱ ይሰጣል ለቀበሌ ቤት ግን እንደተባለው ኮንዶሚኒየም ይሰጣል እኔስ እንደው ግምቴን እቀበላለሁ እንጂ አይኔ ያየ ኮንዶም ውስጥ አንተልከም ለሙሉ ስንት ይሰጣል ደየቤቱ እንደ ቦታው ስፋት 30 40 ነው 30 40 እንደማኝ ያፈርድና ከነሻፕ ፍረሽ ልጅ አረሺ ነው 30 ሺ 40 ሺ ነው ቀረብኝ ላይ ወይ እቺ ለእናቴ ስጭ ምንድነው ታገባ አይ ሌላ ቤት ልገባ እና ከዛሬ ከኖርኩበት ከትዬ ይመኙሻል ግቢ ነገ ስለምለቅ አሸኛኘት እንድታረጉ ኦኬ ፓርቲ ምናምን ሊጫር ይመኙሻል ግቢ እኮ ነው ያለሁት እንኳን ፓርቲ ክብሪት አይጫርም በቃ እኔ ግን ሸኙኝ ያልኩት ነው ሸኙኝ ተረክምና እንደቀድሞ ለቆ እሺ አንቺ ለምን እንደዚህ ትሆኛለሽ ነው ያስጨናንቅሻል ለምን አልጨነቅ እንደዚህ ለፍቼ 30 40 ታዲያ ምን አዲስ ነገር አለው ሰው እንደሆነ አጥቶኝ አሁን አንቺ ማጽናናትሽ ነው ባናልሽ በቃ ይመች ምኑ ነው የሚመቸኝ ቤቱ ስለፈረሰ ነው የሚመቸኝ በቃ ለአንድ ራስሽ ለምን ትጨነቂያለሽ እሺ በቃ ትንሽ አሁን እንግባ እዚሁ ንፋስ ላይ ይሻላታል አንቺ እዚህና ቡና አዎ ምኑን አውቀው ብለሽ የዛሬ ልጅ እንደው ምንም የማይሰማች አይመኝኝ እኔ ስሬሳዬ ከዚህ ሰፈር ትወጣለች ብዬ ነበር በሌላ ያዩት በኔ ደረሰ እና ይመኝኝ ይሄ እኮ ባገር የመጣ ነው አንቺ ብቻ አይደለም እንደዚህ ትሆኛለሽ ወንድዬ ምን ነው ምን ሆነ ጉድ ሆነን እኮ ምን ነው ይሄ ሰፈር ለልማት ይፈልጋል አሉ እናማ ተነሱ ተባለ እሱም ልቀቁ ተባሉ አሉ የስንት ወር ነው ያለበት ወንድዬ አንተን አስቀይሜ ነው መሰል ይቅር በለኝ ወንድዬ አይ ምንም አይደል እኔ ግን ይሄው የቤቱን ክራይ 1200 ብር ይዤ መጥቻለሁ ነገውኑ እወጣለሁ አይሆንም ወንድዬ ይሄም አይሆንም ሆነ ኮንታንቱ ያምጣው ልጅ ብልጥ ልጅ እየበላ ነው የሚያለቅሰው አንቺ ደግሞ ይመኝ ታረጃዋለሽ ደግሞ ተይኝ እስኪ እኔ ለማንጥለው እንዴ ለመንግስት እዚህ አካባቢ ቤት መታከራው ተነሾች በሙሉ አንድ ላይ ተሆኑና ኪራይ ቤቶችን ትከፍታላችሁ ቱቦ ውስጥ ወድቄ አግኝተውኝ እንዳሸባሪ ልተኩስ እያነጣጠርክ ነው ብሎ ሲያጉላሉኝ ያውል መሰለኝ አንተ በልክ አጠጣም እንዴ እኔ በልኬ ነው መጠጡን እኩል አቅ ዘሎ አናት ላይ በገዛ ገንዘብ ጉበትን ታቃጥላለህ አይደል በገዛ ገንዘቤ ጉበቴን አቃጥላለሁ አይመስፍኔ ስማ ተከራየኩ ምኑ ቤቱ ሁለቱም አንድ ብቻ ምን ተከራየ በሬ ሰውማ ሰው ነው እሱ ወይስ እሷ ማለት እሱ ታዲያ እሱ ለኔ ምን ያደርግልኝ እሷ ብትሆን ነበር ወይ መስፍኔ ወንድ ልጅ ነው እንጂ ምስኪን ሴት ልጅማ መላታታ እሺ ስማ ልብስ ቀይርና ላፍ ፍትፍት ነገር እንትንልሃለ በእናትህ አታሹፍ አንተ አሁን ትክክለኛውን ንገረኝ ቆይሻውን እንዴት ነው አባባን ምን አልሽው በአካባቢ በጊዜ ገብቶ ለተኛው አለመምጣትንም አላወቀም ይኸውልሽ ዋስለተባልኩ መታወቂያው ይዘሽ ትላንት የነገርኩሽ ፖሊስ ጣቢያ ነሽ ፖሊስ ጣቢያ
ፖሊስ ጣቢያ ያኔን መታወቂያ ወንዴ በቃ ጨከንክ ማለት ነው? አዎ ቤት አግኝቻለሁ ልሄድ ነው። በስንት ብር አገኘ? 500 እዚህ 400 ብር መክፈል አቅቶ እዛ 500 ብር ከፍለለት ነው ወይስ ግቢ ውስጥ ያየው ነገር አለ? ግቢው በጣም ያምራል። በዚህ ላይ የትልቅ ሰው ግቢ ነው፣ ደፋሪም የለውም። በዚህ ላይ ደግሞ ግቢው አትበልብኝ። ግቢ ውስጥ የምታበር ልጅ አለች አትልም? ዋለች ደጋረገ ምን ያመጣሉ ታዲያ? ምን ያመጣሉ? ምነው ዛሬ ወንድ ሸተትክሳ? ምን ዋጋ አለው ለነገሩ? አንተን እንደው ሴት አሳይተው ገርፈውሃል። እሰይ ታዲያ ብቻህን ይሄን ሁሉ ዕቃ ከምትሸከም ልጅቷ መታ አታግዝህም? ለምን ብላ እሷ ትሸከማለች? እርሶ ይዙልኝ። አኩሊ ምናምንቴ አንተን ከነፖፖ የተሸከምኩ አንሶ እንደገና ታትሸከም? በህግ አምላክ እስከ ዛሬ በትግል ያቆየሁትን ክብረ ንጽህናዬንና ትዕግስቴን ይዤ ልውጣ ነው? እቺን አጋጣሚ ተጠቅመው ቃለ ማሸሽ ፈልገው ነው? የቱ ዕቃ? ይሄ ሽንት የበላው ፍራሽ፣ ሽንት የበላው ፖፖ። በህይወቴ ፖፖ አንተ ቤት አልቆየሁም። ደጋረገ ይሁን። አሁን እወጣለሁ። አሁን አልበለዚያ ብዬ የጎረቤቱን ሰው በሙሉ ነው የምሰበስበው። ሂድ ሰብስባ። ነገሩ ምን ሰው ይመጣል? ያንን ሁሉ የሽኝት ወረቀት እንኳን በትኜ አንድም ሰው ሊሸኘኝ አልመጣም። ይህን ጊዜ ግን ሞቼ ቢሆን አናውቀውም ተከራይ ነው ብሎ ዝም አይሉ መተው ይቀብሩኝ ነበር። ይባርካ። ይሄ ቀባሪ ብዙላ ድብን በል። አሁን እወጣለሁ። ይሄን ሁሉ ዕቃ መቼም ብቻህን አትችለው። ተሳቢ ምናምን አይሱዙ ልከር አይደል? የታባ ጾመን አደርካታል እንጂ ሁሉም ሰው እንዳንቺ ይመስልሻል እንዴ? ለእስረኞች የመጣላቸው ምግብ ነበር ከነሱ ጋር በላው። ኧረ እባክህ ቆይ እኔ ምን ከማርታ ጋር ያዛችሁት ቀጠሮስ እንዴት ሆነ? እንዴት እንደሚሆን አላውቅም። ቤት መጣልህ ነበር። ማርታ ምን አልሻት? ለስራ ወደ ክፍለ ሀገር ሄዷል አልኳት። ያሙሻል እንደ ህይወት እና ከሷ ጋር ክፍለ ሀገር ለመውጣት ፕሮግራም ይዘን እሷ የማታውቀው ስራ ምንድን ነው? እባክህ ምን ታከብዳለህ? መመላለሳ በምን ታረጋግጥ ነው እነኛ አፍቃሪ መሆኑ? ህይወት ምን ማለት ነው? ይኸውልህ እውነት የምትወድ ከሆነ እሷ አይደለም ክፍለ ሀገር ከሀገር ወጥቷል እንኳን ብላት አስሳ ካለም ላይ አንተ ማግኘት ይኖርባታል። እና ታዲያ በምን ታውቃለህ እንደምትወድ? በዚህ ፍልስፍናሽ ብዙ ጊዜ ተጨቃጭቀን ግን አልተግባባንም። አንቺ የምትወድ ትያለች፣ እኔ ግን አላምንበትም። ምን ይሄን ያህል ጫማው እንዳልከፈተ? ይኸውልሽ ካሁን በኋላ ስትመጣ እውነቱን ንገሪያት፣ እንዳታመላልሻት። እሺ እና ግርም ይለኛል። ግርም የሚገርምሽ ነገር አንተ እኮ ወሬ አልቀበል። ሰላም እንዴት ነህ? ሽንት ቤት እኮ በዛ ጋር ያስኬድ ነበር። እኔ በዚህ ስላሳየሁት ነው። በዚህ ያስኬዳል። በዛ ጋር ያስኬድ። ያስኬዳል። ኖ አሁንማ ና አንዴ መጣል። በዚህ ስትመለስ ግን በዛው ጋር በዚህ አትመለስ። እኔ የምልህ ለመድክ? አዎ እየለመድኩ ነው። ይቀዘቅዛል አይደለ? እኔ እኮ አልታጠብኩም። ይኸውልህ ማለቴ መሬቱ ሲሚንቶ ስለሆነ እንትን ነገር አድርግባት። ሲሚንቶ ነገር ላድርግባት? እስቲ ዝም በል እንዴ። ይኸውልህ እንዳይቀዘቅዝ እኔ የምልህ መቼ ልታመጣው ነው? ምኑን? ሙሉ የቤት ዕቃ የሆነ ባሊና ፍራሽ ነገር ነው አይደል? ጊዜ የመጣው ደግ አደረገ። ይሄ ፖፖና ጆኪ አንቺ ነው እንዴ? አይ እንደዛ ለማለት ፈልጌ አይደለም። እንትን በቃ ሽንት ቤት ገብተህ ስትወጣ ቡና አብረን እንጠጣለን። እሺ እሺ። ድንብርብር ይበል። ለሌት እንቅልፍ አስተኛኝ መሰለሽ። ፖፖን እዚህ ጋር ደግሞ እሱ እዚህ ጋር ነው የሚሸለው። እንዴት ልተኛ ሌሊቱን ሙሉ? እሺ እንዳይሰማ ዝም በል በቃ። ይስማ። አሁን ቡናውን ቅጂውና ጠጥተን እንሂድ። አንድ ላይ ሰብሰብ ብለህ ጠጣለን። ቅጂውና ጠጥቼ ልሂድ። እኔ ሰዓት ደርሶ አብረን እንጠጣለን። ምንድን ነው? ኧረ እባክሽ የዋህነትሽ ልክ ያጣል። ኧረ እባክሽ እንዴ! ቆይ ቡና መጠጣት ከየዋህነት ጋር ምን ያያይዛል? አይደለማ ብቸኝነት የሚፈልግ ሰው ይኖራል። ይሄ ማህበራዊ ኑሮ ቡና ጠጣ አብረን ብላ ምናምን የማይወድ ሰው ሊኖር ይችላል። በእሺ ቅጂውና ጠጥቼ ልሂድ። ቆይ ይምጣና አብረን በፍቷል። በቃ ሽንት ቤት አይደል እንደሄደው ነገ ነው ወይስ ሰሞኑን ነው የሚመጣው? እሺ እስከ 3 አይደለም እስከ 7ኛ ድረስ ፈቷል እኮ በቃ መስፍን በት መንገድ አዋራውን ቅሜ ያረፍክበት ጥላ ግንዱን ትሳል ሞትኩላ አንተ ልጅ በአንድ ቀን ታመኝ ምን ያለው አሞራ ግንዱን ታቅፎታል
ከሚወዱት ጋር ማን ሲኖር አይቶ ዛም አትበል እንደ ቆዳ ገድጋጅ። መስፍኔ አንተ ቡና ወዴት ነው? እንትን እቺን ቆሻሻ ልጥላት ነበረ። ችግር የለውም እኔ በኋላ ጥሏል አስቀምጠውና ቡና ከጠጣም በኋላ ይጣላል። አይ መስፍኔ እስከሚመጣ ድረስ እኔን ጥዬው ብመጣ ይሻላል። ችግር የለም እኔ ጥለዋለሁ። ችግር የለም። እንትን እኮ ነው ሰብሊ፣ ምንድን ነው? ልብስ ውስጥ እኮ አይጥ ገብቶ አይጥ? አይዞሽ እኔ በቃ እኔ ታውቂያለሽ ገምት አይደለም እንትን ባለፈው ገብተሽ የጣልሽ ልጅ ይወደካ? አዎ እኛ በማስረጃ ነው የምንንቀሳቀሰው። ይኸው ቁስሏን እንኳን እንዴት አላጥኳትም። ይኸው አናውቀው። አንተ እዚህ ጋር እየቆምክ ሰው እንድታደናቀፍ ማን ይሞላህ? አላርም ነህ በእናትህ። እዛ አይደለም እና አሁን መውደቅ ፈለግ ዳፍት አጥቶ ወደዛ ነው ዘረቀሽ። ይኸውልሽ ቆይ የነሰብለን ቤት ወይ ታውቂዋለሽ? እነሰብል የነሰብል ቤት በእርግጥ አልፈዋል፣ ግን የሰው ቤት ዝም ብሎ ማሳየት ጥሩ ስላልሆነ አላስ እንትን እኮ ነው ይኸውልሽ የሚከራይ ቤት እነሱ ግቢ አለ ተብዬ ነበረ። ወይ እናንተ ጋር የሚሸጥ ቤት አለ እንዴ? በእናትህ እኛ ቤት የለም እንዴ? የለም እንዳንተ አይነት እኛ ቤት ኧረ የለም። ወንድ አጥር እባላለሁ። ወንድ አጥር አጥር ያንተ ስም ነው? አዎ የኔ ስም ተው እንጂ እና ይሄ ነው ስም ብቻ አገር ሰፈር አካባቢ ምናምን የሚጠራበት ስም አንድ ግለሰብ ብቻ። ይሄን ነገር ግን መንግስት አውቆታል። ስሜ እንደዚህ ያስቃል እንዴ? ያማል በጣም ያማል። ያንቺም አልበል ወይኔ ጌታ፣ የኔንማ በዚህ አቅም እንዴት ትችለዋለህ? መሰሎችን ሰብሰብ አድርገህ በብዛቱ ነግራቸዋለሁ። ጨብጭኝና ጨብጭኝ ነገር እዛ ብቻ አስቆርጠው። እሺ ወይ መጠፍ ለመጨበጥ እንኳን መጠፍ ምን አለበት? ከዚህ ባህርሽ ላይ የተወሰነውን ቆርጦ ለይመኙሻል፣ የተወሰነውን ለሰብለ ቢሰጥ። እንጥሌ ወረደ ና ቅንጬ ብላ ና ቡና ጠጣ የለ። አቤት አንቺ ጋር እንደው ቤት ኪራይ ሳይከፍሉ የመኖር ዘዴ ቢገኝ